ልጄን እንደናቱ ልታሳድጊያለሽ? የምን ንገሪኝ። እኔ ልጅህን እንደናቱ ነው ማሳደግ። እኔ አንተ ብቻ ወደ ነው ምንድነው? ምን አገባሽ? ምን እንዴት እንደሚገበገብ ነው ግራ የሚገባኝ። እንዴት እንደሚገበገብ ስራዬ ለምንድን ታላስ እንካበቃ እናንተፈለፋችሁ እናንተ ምንድነው የሆናችሁት? አይደለም ምንድነው የሆናችሁት? ምንድነው? እኔ እኮ ግራ ምንድነው? እስኪ ማዘር የገና እስኪ ምንድነው የሆናችሁት? እኔም እኮ አሳድጌዋለሁ ልጄን እኮ እሺ። እኔ ምን ላድርግ ማለት ነው? ከእናቱ ጋር መለየት የለብህም። ከእናት ጋር መለየት ጥሩ ነው። እኔ እኮ ናፈቀኝ ልጄ፣ ናፈቁኝ እኮ አታሳየኝም እኮ አይደለማ። ወደ ትዳር ተመለሳ። ወደ ትዳር አሽቻለሁ ብለህ እሷን ተዋት። ገና አዲስ ህይወት ከእሷ ጋር መቀጠሉን አቁመህ ወደ ልጆች ወደ ትዳር ተመለስ። ልጅህን ማንንም ባንተ የመጣውን ልቀበል ዝግጁ ነው። ስለዚህ አታስብ። እኔ እንጃ እኔ በምን ቀላ መስገን ይስልሽ የኔን ልጅ እንደራስሽ አድርጎ ማሳደግ ማለት ይሄ በጣም ከባድ ነገር ነው። ግን በቃ እኔ አመሰግናለሁ። ቴንኪው በጣም አመሰግናለሁ። የሆንከው ነገር ምንድነው? አንተ ምንድነው የሆንክ ነገር? እዚህ ነገር ውስጥ ውጪ ነው። እንዴት እወጣለሁ? ራስህ ውጣ። እስኪ ራስህ ውጣ። ገና በሰው እጅ ትሞታለህ። እኔ ግራ ገባኝ እኮ ምን እንደማደርግ እኮ ነው ግራ ገባኝ። እስኪ ወንድና ግባ ለስ ወንድ ወንድ ታረጋኛለህ። ልጅ እኮ ነው የማልችለው። እንዴት ነው የማልችለው? ማን አንተ? ልጅ እኮ ነው። ዛጋ ስራዬን ለቅቄ ልጆቼ በትኜ የመጣው ያንተን ትዳር ለማስተካከል ነው። እንደገና ይኸው ልጄ ተበላሸብኝ። ሰላም እንዴት ናችሁ? ውድ የተወደዳችሁ ውድ ቤተሰቦቻችን ሰላማችሁ በያላችሁበት ብዝት ይበልን። ያው እኔ ደህና ነኝ ማለቱ ያው ውሸት ስለሚሆን ያው ይሁን ተመስገን ነው ስለሁሉም። ያው እግዚአብሔር ይመስገን ደህና ነኝ እኔ በኔ በኩል። ያው ያሉ ነገሮች ሁሉ ታውቃላችሁ ምን አይነት በደል እየደረሰብኝ እንደሆነ ምን አይነት ነገሮች እኔ ላይ ሀፕን እያደረጉ እንደሆነ ሁሉንም ታውቃላችሁና ያው ከጎኔ እስካሁን ያልተለየ አንድ ወንድም አለኝ። እሱም ሙባረክ ነው። ከልብ አመሰግናለሁ። ያው ምን ያህል እውነት እንዳለ ስለገባው እኔ ጋር ምን ያህል ሀቅ እንዳለ ስለገባው የሰው ልጅ ደግሞ ከሀቅ ጎን ሲሆን በጣም ደስ ይላልና ዛሬም በጣም ለጥብቅ ጉዳይ ነው የመጣሁት። እኔ እንደድሮ አዝኜ አልቅሼ ምንም አይነት ቪዲዮ ከዚህ በኋላ አልሰራላችሁም። ምክንያቱም እውነታው ከኔ በኩል ስላለ በፍጹም እያለቀስኩ ማስመሰል አልፈልግም። በቃ እውነታውን እነግራችኋለሁ። እናንተም ደግሞ አታሳፍሩኝም፣ ትረዱኛላችሁና ከጎኔ ስለሆንክ በጣም አመሰግናለሁ። በእንደዚህ አይነት ጊዜ በተለይ ስላልተለየኸኝ በጣም አብዛኛው ሰው ሁሉም ሰው ጀርባውን በሰጠኝ ጊዜ ሙቤ ከጎኔ ስላለ ከልብ አመሰግናለሁ። ቤተሰብ እንግዲህ እስከዛሬ ድረስ ማለት አንተንም በመጥፎ አንግል ነበር እያየሁክ የነበረውና አሁን ላይ ግን ትክክል ሆነ ነው ያገኘሁክ እና እስከዛሬ ድረስ ላጠፋሁት ምናምን ነገር ደግሞ በጣም ይቅርታ በዚህ አጋጣሚ በቤተሰቦቼ ፊት። ኧረ ምንም ችግር የለውም። ያው ውብዬ የሚያደረገችህን ነገር በሙሉ አይቻለሁ ማለት እየተደረገ ያለውን ነገር በሙሉ አይቻለሁኝና ዛሬም የወሰንከውን ውሳኔ እኔ ደግፋለሁ፣ ከጎንህ ነኝ እና ደግሞ ቲጂን ደግሞ ማንም ሰው እንዲነካት እኔ አልፈልግም። አንተም እንደማትፈልገው ሁሉ ማንም ሰው አጠገቧ እንዲደርስ አልፈልግም። የምር ነው የምልህ። ማለት እስካሁን ድረስ እያስቀየምኳት ነበር እሷንም እና በጣም ቆጭቶኛል በማስቀየም የራሱና ካሁን በኋላ ግን ማንም ሰው አጠገቧ እንዲደርስ አልፈልግም እና ብቻ ዛሬ ደግሞ የመጣንበትን ሐሳብ በእርግጥ ተናግረሃልና ከጎንህ ነኝ ወንድሜ። አዎ በቃ ቢዘገይም እውነታው ገብቶ ከጎኗ ስለሆንክ ከልብ አመሰግናለሁ። ያው አንዳንድ ሰው ሳይገባው ነው እና ብዙ የሚተቸው ምንም ክፋት የለባትም። ይሄን ያህል ምንም ያደረገችው ነገር የለም። ስለቷ ብላ ብዙ መስዋዕትነት የከፈለች ስለኔ ብላ በጣም ብዙ የተሰቃየች ልጅ ናትና ይሄ አይገባትም። መልካም ነገር ይገባታልና ሁሌ መገፋት፣ ሁሌ መመታቷ እኔ በጣም ነው ያሳዘነኝ። በቃ ነገሮችን የሷን ነገሮች እኔ ከጎኗ ሁሌም ለመሆን ነው በቃ አጠገቧ ሁሌ ላልለያት ማለት ነው። ውብዬ እንዴት እንዳሰቃየችኝ ሁላችሁም ስላያችሁ ማለት ነውና ማንም እንዲነካብኝ አልፈልግም። እኔ አሁን ወደ ዛሬው ሐሳብ ስመጣ እንግዲህ ሙቤ እኔ ላንተ በጨረፍታ ነግሬያለሁ። እኔ አቋሜ አንድ ነው። በቃ ከውብዬ ጋር ያለው ነገር ያው እንዳበቃለት ታውቃለህ አይደለ? በቃ ኦሬዲ አብቅቶለታል። ግን እኔ አንድ ነገር ዛሬ ፈልጋለሁ።
ፍቺ ምን እያለች እኔ ልፈታት አልፈልግም። ግን ደግሞ እኔ የምፈልገው ልጄን ነው። በቃ እኔ ልጄን ፈልጋለሁ። ስለ ማን አለኝ? እኔ የመጀመሪያ በኩል ልጄ ነው። ቢያንስ በዚህ ሰዓት ከጎኔ መሆን አለበት። ቢያንስ ሁለተኛዋን ልጅ እሷ ማሳደግ ትችላለች፣ መብቷ ነው። ግን ደግሞ እኔ ልጄን እኔ አብሬው ያሳደግኩት ብዙ መከራ ያየሁበት የመጀመሪያ ልጄን እኔ ራሴ ጋር ወስጄ ማሳደግ ፈልጋለሁ። ቲጂንም ይሄንን ነገር አማክሪያት እንዴ እኔ እያለሁ ከእናት በላይ ሆኜ ስትል ሰምቻታለሁ። እና ደግሞ ውብዬ ቢያንስ የመጨረሻ ውሳኔህን ንገረኝና ወደ ፍቺ እንሄድ ብላህ ነበርና ኦሬዲ የመጨረሻ ውሳኔህን ያወቀች ይመስላል። እሷም ወደ ፍቺ ነው የምትሄደውና ወደ ፍቺ ከመሄዷ በፊት ቢያንስ ያለህን ነገር የራስህን ነገር ብትይዝ። አዎ በቃ እኔ ልጄን ፈልጋለሁ እንዴ እኔ አባቱ ነኝ እኮ ልጄን ፈልጋለሁ። በቃ ልጄን መከልከል የለብኝም። ሁለተኛ ልጄንም ልታሳየኝ ፍቃደኛ አይደለችም። የመጀመሪያ ልጄን መወደውን የበኩር ልጄንም ልታሳየኝ በፍጹም ፍቃደኛ አይደለችም። እንደ ወንድም እንደ አባት ሆኜ እንደ እናት ሆኜ ያሳደግኩት ልጄ ነው። በጣም ብዙ መስዋዕትነት የከፈልኩት ልጄ ነው። ልጄን ማየት አለብኝ። ይሄ ግል መብቴ ነው። ግን ደግሞ አሁን ማየት ብቻ አይደለም። ቲጂም ደግሞ መልካም ሰው ስለሆነች ከእናቱ በላይ ሆኜ ያሳድጋለሁ ብላለች። ለዛ እኔ ልጄን ነው የምፈልገው። ምንም ድርድር አልፈልግም። እኔ ከሷ ጋር ምንም ድርድር አልፈልግም። ሄዳለሁ፣ ልጄን ተቀብዬ መምጣት ነው። ስለ በዚህ ሐሳብም ከጎኔ ስለሆንክ አመሰግናለሁ። ቲጂም ደግሞ እንደ እናት በምንም ነገር ቢሆን ነይ ካሁን በኋላ ከጎኔ ነኝ። ከዚህ በፊት ከጎንህ ነበር። ንጹህነትህ ሁሉ ነገርህን አረጋግጫለሁ። ለሁሉም ሰው አሳውቂያለሁ። ካሁን በኋላም አሁንም አንተ እውነት አለ፣ ቲጂም እውነት አላት። እኔ ከናንተ ጎን ነኝ። በቃ እኔ ነው የምፈልገው ካንተ ስለ በቃ እኔ እውነት አመሰግናለሁ። እኔ ቃል የለኝም። እኔ አመሰግናለሁ የምር ስለ በቃ በዚህ ጊዜ ከጎኔ ስለሆንክ እኔ አመሰግናለሁ። ሁሉንም ሰው ባጣው ጊዜ ከጎኔ ስለሆንክ፣ በተለይ ደግሞ ልጄ እንዴት እንደሚናፍቀኝ ታውቃለህ። ማታ እንግዲህ አንተ ታያለህ በቃ ምን አይነት ጊዜ እንደማሳልፍ፣ ምን አይነት የለቅሶ ጊዜያቶች እንደማሳልፍ ሁሉ ነገር ትረዳለህ። አብሬክም ስለነበርኩ አሁንም አብሬክ ስላለው ማለት ነው። ለዛ ግልጽ ነው ማደርግላችሁ፣ በግልጽ ነው የምናገረው። በቃ የሙቤም እናት ቢሆን የኔም እናቴም ብትሆን በቃ ተረዱን ያለውን ነገር። እቺ ልጅ ምንም አላጠፋችም፣ ምንም ጥፋት የለባትም። ሰው እንዲሁ በጭፍን እየፈረደባት ነው። መልካም ሴት ናት፣ ለሰው ልጅ መልካም ነገር የምታስብ ሴት ናት። ክፋት ምንም አላየሁባትም። ለዛ እኔ ከጎኔ እንድትሆኑ ነው። በልጄ ጉዳይ ልጄን መውሰድ አለብኝ። ፍቺ ብላለች። እኔ ፍቺውን ልፈታት አልችልም ውብዬን፣ ግን ደግሞ ልጄን መቀበል እችላለሁ። የመቀበል መብት አለኝ። ልጄን እኔ ራሴ ብቻዬን ማሳደግ ፈልጋለሁ። በቃ ይህንን ነው እኔ የምፈልገው። ቢያንስ ሴቷን ልጄን ወስዳለች፣ እኔ ግን ደግሞ ወንዱ ልጄን እኔ ማሳደግ አለብኝ ብዬ ነው ማስበው። ለዛ ከዚህ ውጪ እኔ የወጣ ምንም አይነት ሀሳብ የለኝም ውቤ። ስለ በቃ እኔም ስታማክረኝ እኔ በቃ ይህንን ውሳኔ ወስን ማለት ትክክል ነህ ምናምን ያልኩም ለዚህ ነው። እና ብቻ ቲጂ ትመጣና ደግሞ ሞር ያለውን ነገር በደንብ እንትን እንላቸዋለን። አይመስልህም? ልክ ነህ። ብቻ እኔም እንደዛ ነው። አሁን ላይ ያንተ ማዘር ሄዳለች እና የኔንም ማዘር እንሸኛታለን ማለት እሷ ነገሩ አልገባትም። የኔ እናት አልተረዱትም። ማዘር የኔ እናት ምንም እየተረዳች ስላልሆነ በቃ እንደሱ ማዘር መሄድ አለባቸውና እኛ ደግሞ የፈለግነውን ነገር ማለት እውነታውን ስለምናውቅ ነገሮችን አብረን እናስተካክላለን እና ብቻ ቲጂም መታለች እና ብቻ ቲጂ ከጎኔ ስላለች በጣም ደስተኛ ነኝ እኔም እሷም እንግዲህ እና እስከዛሬ ድረስ ደግሞ አስቀይሜያት ነበር ብቻ እውነታውን ስለማላቅ ማለት ነውና አሁን ላይ ግን እውነታውን ስለማቅ እውነታውን ሁሉንም ነገር ስላወኩኝ ቲጂን እንጃ የምሬ ነው የምላችሁ ከምነግራችሁ ከምገልጽላችሁ በላይ ጸጽቶኛል እና ደስተኛ ነኝ። ብቻ አመሰግናለሁ በጣም እኔም በጣም ደስ ብሎኛል። ስለ በቃ ውስጧን ንጽህናዋን ስላወቅ ስለ በቃ ምንም ክፋት እንደሌለባት በቃ ስላወቅ በጣም ደስ ብሎኛል እና ያው ነግሮሻል። ልጄን እንደ እናት ሆነሽ ታሳድጊልኛለሽ። ምንም ችግር የለውም። እኔ አንተ የፈለከውን ነገር አንተ ጋር የሚመጣው ነገር ሁሉ በቃ እኔ ኃላፊነቱን ወስዳለሁ። ሁሉንም ነገር አብሬ ይሆናል። ልጄን ስልሽ እንደ እናት ሆነሽ ችግር የለውም። እኔ እንደ እናቱ ልጄን አሳድግልሃለሁ። አንተ ብቻ እኔ ጋር ለመኖር ወስን እንጂ እኔ እንደ እናቱ ነው የማሳድግልህ።
ችግር የለውም። እኔ ደስ ይለኛል ስለ እኔ ልጄ እየናፈቀኝም ስለሆነ በቃ ይሄንን ነገር ቀጥታ እንናገራለን። ካልሆነ ግን እኔ በህግ አግባብ ጠይቃታለሁ ብዬ ስለ በእንደዚህ አይነት መልኩ ፈቃደኛ ማትሆን ከሆነ ቀጥታ እኔ ህግ ፊት ነው የምገትራት ብዬ ይሄ ነው ያለኝ ነገር ስልሽ እኔ አንቺ ከልብሽ ይሄ ነገር ስላሰብሽ በጣም ደስ ብሎኛል ስልሽ ልጄን እንደ ልጅሽ አድርገሽ ስለ ይሄ ማንንም እኮ የሚያደርገው ነገር አይደለም አይደል እንዴ ሙቤ? ኧረ ማንም ሰው እኔን አያደርግም። እና በጣም እናመሰግናለን አንድ ላይ ሁለታችንም። እኔ ልጄን እንደናት ሆነሽ ታሳድጊያለሽ? የምትገሪኝ እኔ ልጅህን እንደናት ሆኜ ነው የማሳድግልህ። እኔ አንተ ብቻ ወደ ምን አንተ እሺ፣ አመሰግናለሁ። ታስብ ስለሱ ነው ደስ ብሎኛል በጣም በቃ እኔ ትልቁ ነገር ከጎኔ መሆናችሁ ነው ለኔ ማለት የኔ እውነት አገብቷችሁ ሁሉ ነገር አልፎ እናንተ ከጎኔ መሆናችሁ ነው እንጂ እኔ እንኳን አይደለም ልጅህን ማንንም ባንተ የመጣውን ልቀበል ዝግጁ ነኝ። ስለዚህ አታስብ። እኔ እንጃ እኔ በምን ቀላ መስገን ስልሽ የኔን ልጅ እንደራስሽ አድርጎ ማሳደግ ማለት ይሄ በጣም ከባድ ነገር ነው። ግን በቃ እኔ አመሰግናለሁ። ቴንኪው በጣም አመሰግናለሁ። እኔ በጣም ደስ ብሎኛል። ሙዚ በቃ እንሂድና ውብዬንም እንግዲህ በቃ እንጠይቃትና ያው እንቀበላለን። እሺ እኔ ዛሬ በቃ ደስተኛ ሆኜ ላድር ነው። ልጄ በጣም ናፍቆኛል። ማሽን አመሰግናለሁ በጣም እሺ ችግር የለም። ምንድነው ይሄ ልጅ ብዙ የሚፈልገው ነገር አለ። ለዛ ነው የመጣው። እንዴ ዝም ብሎ መውጣት አለ እንዴ? ምንድነው የምትፈልጉት? እሺ ህይወቴ እኮ እዚህ ቤት እኮ ነው ያለው። እንዴ ትፈልጋለህ? እኔ ልጄን እፈልጋለሁ። ማንንም ሳይወጣ የለም ጭራሽ ልጅ ዋርኮ እንደዚህ አይነት ነገራችሁ ምን ማለት ነው? ወጣ በቃ ናውጣ የት ነው የምንወጣው? ኧረ ሰላም። እሺ ምንድነው የምትፈልጉት? እንተና እሺ ልጄን እፈልጋለሁ። እኔ ነው ባለቤቱ፣ እሱ ነው የሚናገረው። አንቺ ምንድነው ሐሳብሽ? አንቺ ደግሞ አብረን ለማሳደግ እኛ ወስነናል። ሰላም አትረብሽኝ። ኧረ እባክሽ ማነሽ አለ አንቺ እንኳን ማንነትሽ አልታወቀም። ሙባረክ ምንድነው አስነካሻችሁ? አንቺ ሴትዮ አሉት ሲጀምር ይሄ ምንድነው? እንዳልነኳት ምንድነው አንቺ ምንድነው? እሺ ቆይ ሰላም ተቀመጥበት። ቆይ እሱ አንተ ተቀመጥበት። ሰላም ለምንድን ነው የመጣችሁት? ቆይ ጥያቄያችንን መልሱ መጀመሪያ። እኔ አሁን ማለት ነው ልጄ እያለ ነው የአምላኬ ክፋ የመጀመሪያ ልጄ እዚህ ቤት ነው ያለው። ልጄን የመውሰድ ስልጣን አለኝ። ማንም አይከለክለኝም። ልጅ አሁን አይደለም የትኛው ልጅ? ልጄ እዚህ በግድ አዎ ሁሉንም እንዳላይ ከልክለሽኛል አይደለ? ግን ወንዱ ልጄን መቀበል እችላለሁ። አብሬሽ ነው ያሳደግኩት። አዎ መቀበል ትችላለህ? አዎ እችላለሁ። ናይ ዝም ብለው ይሄ ቤት ማለት ነው እንደፈለጋችሁ ምንድነው የምትፈልጉት? አሁን ትላንትና ጨረሳችሁ አይደለም? ምንድነው አልጨረስንም። አንቺ ነሽ አንቺ ዝም ብለሽ እሷን ተያት እሷን ተያት ምንድነው እንዳነካት ይሄን ሁሉ ነገር እኮ የምታደርገው እሷ ነች። ልጄን የመቀበል እኮ መብት አለኝ። ኧረ እባክህ ማነው በዚህ መንገድ ነው ማሳደግ እንዴ? ማሳደግ እንደዚህ ነው? አሁን ይዤው ነው የምሄደው። ታያለሽ እንዴ እንዴት ነው የምትወስደው? እንዴት ትወስዳለህ ማለት ነው? ጫፉን ትነካዋለህ አይደል? እንዴት ትወስዳለህ? አይደለም እሱ ያሳያል። ማየትም አትችልም። ለምን ማያገባኝ አንቺ አብረን አሳድጋለን እንዳለከ የእሱ ሳይንስ ደግሞ ስለ ልጅ የሚባል ነገር የለም። የወለደች አምጣ እኔ ያሳድጋለሁ። መብት አለኝ። መብት እኮ ግን አለኝ። መብት እኮ አለኝ። ሰላም ተይኝ። ሰላም አገባሽ ወጣ መብት አለኝ እኮ እንዴ ውጣ አንተ ብራስ ውጣ ከዚህ በሰላም ትኖርበት ልጅ ልጄ እኮ ነው። ታዲያ እንዴ እነሱ ያወሩበት አንተ አባትነትን ታውቃለህ? አብረን እኮ ነው ያሳደግነው እና እስኪ ወንድ ግባ ለስ ወንድ ኮን ታረጋኛለህ። አትልም እኮ አትልም እኮ ልጄ እኮ ነው። እንዴት ነው አልችለው? እንዴት ነው አልችለው? ማናንተ ልጄ እኮ ነው። እስቲ ውሰዳ ውሰድ እስቲ ልጄ እኮ ነው። ውሰዳ እስቲ ዝም በል አንተ ዝም በል። አላበዛችሁም? ገባ ውጣ አተረፍኩት ወላፈ ልጄ እኮ ነው። አላበዛችሁም? እስቲ ውሰድ። ማየት አይ አባት አይደለም ወንድ
ወንድ አንተ እንደዚህ ነው አንተ ራስህ ምንድነው እንዴት ነው አይደለም የምትለው ስጀምር አትናገራት ምን የሆነ ነገር አለ ሀብት ምንም ምን አይነት ሰው ነኝ ብዬ ልጅ አይደለ ወይ ብለህ ልጅ ለመውሰድ ነው የመጣው የእውነት እንዴ አባት አይደለ እሱ አባት ነው ለነገሩ ወልድ አላየህም እኮ እሱ ነው ችግሩ እንደውም ለምን አንተ እናታ ለምን ጥላት መጣ እውነት ስላላት ለምን ጥላት መጣ እንዴታቸው እናቱ ለምን እናደክማለን እኛ ትጣራትና ይኸውልህ ትጣራትና ቆይ ሙቤ አንተ ያደረከው ነገር ጥሩ ነው እየሆንክ ያለው ነገር ትክክል ነው እሱ ትክክል ነው አይደል ብዬ እንዴ ቆይ ተው አስረዳት ሙቤ እንዴ እሺ ምን አሁን የተሳሳተው ምን ማለት ነው ቆይ ልጄን ብሎ ሲመጣ የእውነት ልጁን ስጩ እያልከኝ ነው አንተ ራስህ ትልኛ ነው ምን ችግር አለው ምን ማለት ነው ምን ችግር አለው ትላንት ተፋቷል ዝም አለ ዛሬ ደግሞ ልጄን ብሏል ብለህ እዚህ ቤት ድረስ ይመጣል እዚህ ድረስ እኔ ችግር የለውም ልጄን እኮ ነው የጠየቁት ቆይ ለምንድነው እናቴ ጋር እንዳትደውል እናቴ ጋር እንዳትደውል እናቴ ጋር አትንካው ደውልና ጥራቸው እናቱ ጋር ለምን ትደውላለህ ምን አስደወለ ይሄን ጉዳይ ማየት አለባቸው ገባ እናቱ ጋር ምን ያገረኝ ነገር አለ ምን አገባ ለምን አደክማቸዋል እናቴ እዚህ ነገር ውስጥ መግባት የለባትም እኛ መፍታታችን ምክንያቱም ይሄን ጉድን ብልግና እንዳያዩ ነው ምንም ብልግና አይደለም በጣም ባለጌ ነው ሲበዛ ምን ነው ለአንተ ጨዋነት እንደዚህ ነው እንዴ የሰጠው የፈለኩት የአብራኬን ክፋይ ወንዱ ልጅ ነው ትግስቴና ንገሪያቸው እንዴት እንደምታሳድግ ንገሪያቸው ሰምኛለሽ በልጄ ነው የመጣው አሁን እሺ ከበካለ በልጄ ነው የመጣው እናቱም እየመጣች ነው እስቲ ገለኝ ተወስድ እንደሆነ ያለው ለምንድን ነው በተረጋጋ ስም የማታወሪው አይደለም ገለኝ ከወሰድክ ነው እንጂ ማለት ነው የኔም እኮ ነው ለአንተ ልጅ አይደለም ገባ ስማ ቃሉ ራሱ አይገባም ቃሉ ማለት ነው ዝም በል ልዛ ደግሞ ልጄ ብለህ ትመጣለህ እንዴ አታፍርም ነው ማዘሪው አሁንም አላቆማችሁም ለምን መጣሽ ማዘር ለምን ታለፊያለሽ በእናትሽ ምን መጣሽ ትለኛለህ ማለት አሁንም ለምን መጣሽ ትለኛለህ ይሄው ወይኔ ልጁ ስጪ እያለኝ ነው ሻለኝ እኔ ግራ ገባኝ አሁን ብለህ ደግሞ በልጅ መጣ አንተ ማዘር አሁንም በወለከው እኮ ነው ልጄ ነው ኧረ ህፃን ልጅ ስሙን አታንሳ በቃ የወለከው ልጅ ካኔ ምንድነው አንተ ገና ያካለ መጠን ያልደረሰ ህፃን ልጅ ስለዚህ ታወራለህ እናትን አስረዳቸው እንዴት ከእናቱ ያካለ መጠን አልደረሰ ህፃን ልጅ ነው ገና ራሱ ያላወቀ ከእናቱ የሚለይበት ምክንያት ምንድን ነው ለምንድን ነው ከእናቱ ጋር የሚለየው አባት አንቺ ምን እያልሽ ነው ምን እያልሽ ነው የአባትና የእናት ምንጣራናሽ እንሰልሽ አታርጊ ሰላም ተረጋጊ በሰው ጭንቅላት ውጪ በእናትሽ በሰው ዞር በል ማዘሪ ዞር በል ዞር በል አንተ አታናግረኝ ቤቴን ገብቼ ነው የመጣሁት ስርዓት ያዝ አስተካክላለሁ ብዬ ነው የመጣሁት ስርዓት አንቺ አባት አይደለም ወይ ብለሽ ትናገሪያለሽ እንዴ ብለሽ ልጅ ከእናት ልለይ ነው ይሄ ትዳር የበተን ሻንሶሽ እንደገና ልጅ ላይ ትመጫለሽ ወይኔ ምን አይነት ጭንቅላት ነው ያልሽው በእናትሽ ምን አይነት ልጅ ነሽ እሷ ምንም አላደረገችም አንተ ልጅ ዝም በል እሺ ውቤ ይሄ ነገር ይገባታል የምታወሩት ነገር ይገባታል እሱ ማለት ለምን የእጁን አላስወለቁትም ቆይ እስከ ዛሬ ድረስ ኧረ እኔ አልቻልኩትም እንዴት አድርጌ ላውራው ምን እየሆንክ ነው ቆይ ምንድን ነው ያደረገችህ እስኪ ንገረኝ ምንድን ነው ያደረገችህ ምንድን ነው የቀመስከው ከዚህ ጋር ምንድን ነው ያስገባችው እጅ ላይ እኔ እኮ ግራ ገባኝ ምን እንደምጠይቅህ ግራ ገብቶኛል ልጅ እንዲህ ያለ ልጅ አትበል እባክህን ልጅ አትበል ልጅ አታንሳ ስለ ልጅ አታንሳ ብለህ ደግሞ ትዳር የበተናቸውን ሰው እንደገና ልጅ ከአባቱ ልትለይ ነው አይደለም ጓደኛ ነው ሊያለ ቢያይን ችግር አለው ማለት ጓደኝነት አይደለም ልጅ ከአባቱ አንተም ወደህ አይደለም ይሄ ነገር እኔ ግራ እየገባኝ ነው እኔ ምንም ወድጄ ምናምን አይደለም እውነት ጭንቅላቴ እያመመኝ ነው እንዴ
እንደዚህ ልጅ ከአባት አይለይም። ስርዓት ያዝ። እንደዚህ አይባልም። ልጅ ከአባትህ ጋር ተለይ። ገና ህፃን ልጅ ነው ራሱን ያላወቀ። እንደዚህ አይደለም ያልኩት። በቃ ስርዓት ያዝ። እንዴ አይባልም። ካልሆናችሁ ዝም በሉ። እኔ ምን ልሁን? እሺ እኔ እኮ አሳድጌዋለሁ ልጄን እኮ። እሺ እኔ ምን ላድርግ? ማዘር እኔ አላሳዝነው። ከእናቱ ጋር መለየት የለብህም። ከእናት ጋር መለየት ጥሩ ነው። እኔ እኮ ናፈቀኝ ልጄ፣ ናፈቁኝ እኮ። አታሳየኝም እኮ አይደለማ። ወደ ትዳር ተመለሳ። ወደ ትዳር አጥፍቻለሁ ብለህ እሷን ተዋት። ገና አዲስ ህይወት ከእሷ ጋር መቀጠሉን አቁመህ ወደ ልጆች ወደ ትዳር ተመለስ። በቃ ወደ ቤት ተመለስ። አማራጭ ይሄ ነው። እኔ እኮ እዛ ጋር ስራዬን ለቅቄ ልጆቼ በትኜ የመጣሁት ያንተን ትዳር ለማስተካከል ነው። እንደገና ይኸው ልጄ ተበላሸብኝ። እኔ ምን እንዳለ አልተበላሸውም። እኔ ምን ሆንኩኝ? እኔ ምን ተበላሸው? ጭራሽ ሆኖ ተፋቺ ማለት ሳይንስ ጭራሽ ልጅ አምጪ ብለህ ትመጣለህ ከሱ ጋር ተከትለህ። ስማ ዋና ግራ በቃ ምን ግራ ገባኝ እኮ ታያለ። እኔ ግራ ገባኝ። እናንተ አሁን በቃ በጣም ከኛ አቅም በላይ ስለሆናችሁ ማለት ነው። ህግ ደረጃ ላይ ነው። ህግ ደረጃ ላይ ፖሊስ እዚህ ቤት ሳይመጣ ማለት ነው። ቶሎ አንተ ማን ስለሆንክ ነው? እኔ ልጄን እኮ የማይታ አንተ ጤናማ ሰው አይደለም። አንተ የምታወራው ነገር አንተ ጤናማ ነህ? ምን ማለት ነው? ቆይ አሁን ተረጋጊ ነይ። ቆይ ተረጋግተሽ በስርዓት አውሪ ነው። በስርዓት አውሪ። ወራን ሰንጥቄ ነው የምዳፋከው። እሺ ልጄን እኮ ነው የፈለኩት። እኔ ልጄን ነው የፈለኩት። አንተ በል አንተ ልጅ ከኔ የለህም። ገባ እንዴ ነው የሌለኝ? የለህም ልጅ የለህም። በዚህ ሁኔታ አይደለም ልጅ እዚህ ቤት ከኋላ የምትመጣበት ሁኔታ አይኖርም። ለአንተ አሁን ልጅ ላይ ተጽዕኖ እያሳደሩ እኮ ነው። መቼም አላረገውም ነው መቼም ማለት ነው። እንኳን ቆሜ ሬሳዬ እንኳን አያሳልፍም። ልጅ ትላለህ እንዴ? አንቺ ዞር በይ እስኪ። ምንድን ያስነካሻቸው? ያስነካሻቸው ምንድን ነው? ዞር በይ። ምን አገባሽ? ምን አገባሽ? እሷ ስትነካ ምን እንዴት እንደሚገበገብ ነው ግራ የሚገባኝ። እንዴት እንደሚገበገብ ስራ ለምንድን ነው አላዝ እንካ በቃ መንቀፍ አለባችሁ እናንተ። ምንድን ነው የሆናችሁት? አይደለም ምንድን ነው የሆናችሁት? የሆናችሁት ምንድን ነው? እኔ እኮ ግራ ምንድን ነው? እስኪ ማዘርዬ ገና ነን። እስኪ አስማንታ ምንድን ነው የሆናችሁት? የሆናችሁት ምንድን ነው? ምንድን ነው የሆናችሁት? ማዘርኛ ደህና ነን ማለት ነው። ምንድን ነው ደህና የሆናችሁት? ኑ ስትባሉ ጎትታችሁ ትመጣላችሁ። ምንም ጤናማ አታፍራት። ምንም እንዳይፈጠርላችሁ ከእሷ ጋር አብራችሁ ነው የምትመጡት። ኋላ ጭራ ይመስል ተከትላ ነው የምትመጣው። እሺ እኔ ምኑን አምኜ ነው የምሄደው? አሁን አይደለም የምሄደው ምኑን አምኜ ነው? እስኪ ንገረኝ። እሺ እኔ መላ ምንድን ነው? እስኪ ንገረኝ። ምኑን አምኜ ነው የምሄደው አሁን? ጭራሽ እሱን እመልሳለሁ። አንተም ትደገማለህ። ምን ላድርግ? እሺ ማዘር ለምን ታደክማላችሁ? ለምን ታሰቃያላችሁ? እናታችን እንዴ አያሳዝኗችሁም እንዴ? እኔ ለምን ታዘን እንደዚህ አትሆንም ነበር? አንተማ ሚስትን አታሳዝነ? አንተ ማዘን ጭንቅላት አለክ እንዴ? ሲጀመር አላችሁ ጭንቅላት? የሆነስ የሚያስብ ጭንቅላት አላችሁ እናንተ? ትንሽ እኮ ቢያስቡ እንደዚህ አይሆንም ነበር። ምን አይነት ሴት ነሽ? ምን አድርጊ ነው? ዝም በይ እዛ። ዝም በይ አንቺ አትናገሪ፣ በእናትሽ አትናገሪ። እሺ እናት የለሽም? ትንሽ አታዝኝልኝም? ትንሽ እናቴን ይጠራል። ለምንድን ነው እናቴን ይጠራል? አንተ ረፍ ሙቤ ተው። የሆንከው ነገር ምንድን ነው? አንተ ምንድን ነው የሆንክ ነገር? እዚህ ነገር ውስጥ ውጪ ነው። እንዴት እወጣለሁ? ራስህ ውጣ። እስኪ ራስህ ውጣ። ገና በሰው እጅ ትሞታለህ። እኔ ግራ ገባኝ እኮ ምን እንደማደርግ እኮ ነው ግራ ገባኝ። ምን ላድርግ? ምንድን ነው ማድረግ ነገር? እሺ ምንድን ነው የሚሻለው? ስማ እኔ ላንተ አላልስም። ማዘር ይውጡ። እኔ ግራ ገባኝ እኮ አሁን ወንድ ከሆንሽ ነይ ሞክሪ። ሰማሽ? ወንድ ከሆንሽ ነይ ሞክሪ። አንቺ የትሩ ላይ ነይ ሁለተኛ እዚህ ቤት እንዳትመጣ